ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በእንደራሴዎች ምክር ቤት ተገኝተው ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 ቀን 2018 ዓ.ም ለሕዝብ ተወካዮችና ፌዴሬሽን ምክር ቤት ባቀረቡት የጋራ መክፈቻ ንግግራቸው ላይ ከፓርላማ አባላቱ ለተነሱ ጥያቄዎች ምላሽና ማብራሪያ መስጠታቸው ይታወሳል። በውሏቸው ካነሷቸውና ትኩረት ስበው መነጋገሪያ ከሆኑ ጉዳዮች መካከል ሰባተኛው ዙር አጠቃላይ ምርጫ ይገኝበታል። እንትን ቦታ 3 ሽፍታ ስላለ ምርጫ አይካሄድም፣ ኤርትራ ምርጫ ባይደረግ እያለች ስለሆነ ምርጫ አይደረግም ብለው የሚያስቡ ሰዎች አሉ ከሚለው ንግግራቸው አንስቶ እነሱ ሱፋቸው ስላልታጠበና ስላልተተኮሰ ምርጫ የሚቀር የሚመስላቸው ሰዎች ደግሞ ሞኞች ናቸው ሲሉ ሰባተኛው ሀገራዊ ምርጫ በተቀመጠ ለት የጊዜ ሰሌዳ ይካሄዳል፣ ጠንከር ብላችሁ ተዘጋጁ ሲሉ ጉዳዩን አስመልክተው ለተነሱላቸው ጥያቄዎች ምላሽ ሰጥቷል። ምርጫ ለማድረግ እንኳን ዘንድሮ ባለፈውም 6ኛው ሀገራዊ ምርጫን አካሂደናል፣ በ92ም ከኤርትራ ጋር እየተዋጋን ምርጫ አካሂደናል። ይህን ሁሉ ልማት የሚያለማ መንግስት ለምርጫ ይቸገራል ሲሉ በንጽጽር ጭምር ባነሱት በዚህ ንግግራቸው ላይ ታዲያ የተቃዋሚ ፖለቲካ ፓርቲዎች እርሳቸው የምርጫ ጊዜን የመወሰን ስልጣን የላቸውም፣ ውሳኔው በህግ ስልጣን የተሰጠው የምርጫ ቦርድ ነው ከሚለው የሽግግር መንግስት እኮ ማሾፊያ አይደለም እስከሚሉት በርካታ ቁጣ አዘል አስተያየቶች ለአዲስ ማለዳ ሰጥተዋታል። በተከታዮቹ ደቂቃዎች አፍታተን እንመለከታችኋለን። አብራችሁን ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ ከአንድ ሳምንት በፊት ሰባተኛውን ሀገራዊ የምርጫ ሰሌዳ በሚመለከት የፖለቲካ ፓርቲዎችን ማወያየቱ ይታወሳል። በዚህ ውይይት ላይ ታዲያ የተቃዋሚ ፓርቲዎች ምርጫ ቦርድ ባቀረበው የምርጫ የጊዜ ሰሌዳ ላይ ከመወያየታችን በፊት የሀገሪቱ ሰላምና ጸጥታ ምርጫ ለማድረግ አስቻይ አይደለም የሚል መከራከሪያ አቅርበው እንደነበር ፓርቲዎቹ ገልጸዋል። ለዚህም በሀገሪቱ የተለያዩ አካባቢዎች ያለው የሰላምና ጸጥታ ችግር እንደ ዋነኛ ምክንያት ተነስቶ እንደነበር አይዘነጋም። ታዲያ ይህ ተመሳሳይ የፖለቲካ ፓርቲዎቹ አስተያየት በትላንትናው የምክር ቤት ውሎም በተደጋጋሚ ሲነሳና ማብራሪያ ሲጠየቅበት ተደምጧል። ጠቅላይ ሚኒስትሩ በምላሻቸው ምርጫው አይራዘምም፣ በታቀደለት የጊዜ ሰሌዳ ይከናወናል፣ ይህንንም ለማድረግ መንግስታቸው በቂ አቅም እንዳለው ተናግረዋል። ይህንን የጠቅላይ ሚኒስትሩን ንግግር ተከትሎ ምልከታቸውን ለአዲስ ማለዳ ከሰጡ የተቃዋሚ የፖለቲካ ፓርቲዎች መካከል አንዱ የሆነውና በትግራይ ክልል የሚንቀሳቀሰው የሳልሳይ ወያኔ ትግራይ ሳወት ፓርቲ ሊቀመንበር አሉላ ኃይሉ ምርጫ ቦርድ የጊዜ ሰሌዳውን አስመልክቶ የፖለቲካ ፓርቲዎችን በጠራበት ስብሰባ ላይ ፓርቲው በክልሉ ብሎም በሌሎች የሀገሪቱ አካባቢዎች ካለው የሰላምና ጸጥታ ሁኔታ አንጻር ያለውን ስጋት መግለጹን አስታውሰዋል። ጠቅላይ ሚኒስትሩ በምክር ቤቱ ያስተላለፉት ውሳኔ የህዝብ ብሎም በህግ ስልጣን የተሰጠው ምርጫ ቦርድ ነው ሲሉ ሂደቱን ያልተከተለ አስተያየት በማለት ነቅፈውታል። ጠቅላይ ሚኒስትሩ የሚመሩት ቢሮ ወይ ደግሞ የሚመሩት መንግስት አንዱ አካል ሊሆን ይችላል ከሚያማክሯቸው ማለት ነው። ከዛ ውጭ ግን የምርጫ ጉዳይ በህግ ለምርጫ ለቦርዱ የተሰጠ ስለሆነ አይ ቲንክ እዚህ ላይ ዲክቴት ማድረግ የሚችሉ አይመስለኝም። ህግ ይደረጋል አይደረግም እና የሚለውን ነገር እሳቸው እንደ አንድ ተወዳዳሪ መደረግ አለበት ማለት ይችላሉ። የእሳቸው ፓርቲ መንግስትን ሆኖ ደግሞ ለምርጫ ቦርድ በጸጥታ በምን ያላቸውን ግብአት መስጠት ይችላሉ። ከዛ ውጭ ግን አይ ቲንክ መወሰን የሚችለው ሌላ አካል ይመስለኛል። በዚህ አንጻር ሂደቱን የተከተለ አስተያየት አይመስለኝም። ግን ለሀገሪቱ ውስጥ የጸጥታ የሚሆነ የሌላ ጉዳይ እንዴት ነው ያለው የሚለውን ነገር ሁሉም የሚያውቀው ይመስለኛል። እንዲሁ ዝም ብሎ በአንዳንድ ንግግር ብቻ የሚሸፈን አይመስለኝም። ሀሳብ አለ የለም ምናምን የሚለው ግን አይ ቲንክ ይሄ ብዙም ማለት የአንድ ፓርቲ አመራር ሀሳብ አድርገን እንውሰደው እና ያ ደግሞ የሚጠበቅ ነው ከተወዳዳሪ ፓርቲዎች። እውነቱ መሬት ላይ እየታየ ምንም አታመጡም በሚል መንግስት ምርጫውን የሚያከናውን ከሆነ ያ ሁሌም ይቻላል ያሉት አሉላ የምርጫው ፍትሐዊነት፣ አካታችነትና ሌሎች የምርጫ መርሆች ጥያቄ ውስጥ ናቸው ይላሉ። ተቃዋሚ ፓርቲዎቹ ጥያቄ ያነሱት ለምርጫ ቦርድ ነው፣ ምርጫ ቦርድ ምላሽ ሰጥቶበታል የሚሉት ሊቀመንበሩ፣ ነገር ግን ዛሬ ላይ ሆኖ ከወራት በኋላ ለሚከናወን ምርጫ መወሰን አዳጋች መሆኑን ያነሳሉ። ፖለቲካ ፓርቲዎች
ሀገሪቱ ላይ ያለው የጸጥታ የምናምን ችግር ምርጫ ለማካሄድ ያስችላል ወይ ብለው ጥያቄ ያቀረቡ። አይ ቲንክ ምርጫ ቦርድ የራሱን መልስ ሰጥቷል። አሁን ይሄን ከማየት ይሄን እንደገና ከማለት ውጪ አሁን ዴፊኒቲቭ የሆነ ማለት ጥቅምት ላይ ሆነሽ ለግንቦት ላይ ለሚደረገው ምርጫ ሙሉ ለሙሉ መልስ መስጠት አሁን ባለበት አገሪቱ ባለችበት ሁኔታ ሌሎች ነገሮች ፉከራዎች በሚሰማበት ሁኔታ ትንሽ ይከብዳል። ግን እንግዲህ ምርጫ ምን ማለት የሚለው ወደዛ ዴፊኒሽን ነው የሚያስኬደን። ጠቅላይ ሚኒስትሩ በትላንትናው ንግግራቸው ያልተተኮሰ ሱፍ የሚለብሱ ሲሉ ስማቸውን ያልጠቀሷቸው ሰዎች የተቹ ሲሆን ለዚህም ምላሽ የሰጡት የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ዋና ጸሐፊ ጥሩነህ ገምታ በሀገር ውስጥ የተመረቱ ካኪዎችን እንደሚለብሱና ተኩስ እንደማያስፈልጋቸው ገልጿል። ዋና ጸሐፊው ምርጫውን በተመለከተ ለተቃዋሚ ፓርቲዎች የተመቸና ክፍት አለመሆኑን በማንሳት በዛሬው ዕለት ጭምር በፓርቲያቸው አባላት ላይ ተፈጽሟል ያሏቸውን እስርና የሰብአዊ መብት ጥሰቶች ይዘረዝራሉ። ካኪዎችን ነው የምንለብሰው የሀገር ውስጥ ለዛም ደግሞ ስለዚህ ብዙም ተኩስ የሚያስፈልገው አይደለም። ግን በእኛ በኩል አሁንም ቢሆን ምርጫውን በተመለከተ የፖለቲካ ምህዳሩ ለተቃዋሚ ፓርቲዎች ክፍት አይደለም። ተቃዋሚ የፖለቲካ ፓርቲዎች እንደልባቸው ጽሕፈት ቤት በየቦታው ከፍተው ተዘዋውረው መስራት ከሚችሉበት ደረጃ ላይ አይደሉም ማለታችን ነው። ጽሕፈት ቤት የለንም እኛ በበኩላችን። ብዙዎቹ ጽሕፈት ቤቶቻችን ተዘግተዋል። ዛሬም ቢሆን እንደተዘጉ ነው ያሉት። አባሎቻችን፣ የፓርቲዎቻችን የደረጃ አመራሮች ውክቢያ ተፈጽሞባቸዋል፣ ታስረዋል። ዛሬም ቢሆን ታስረው የሚገኙ ሰዎች አሉ። ለምሳሌ አሁን በዛሬው ቀን ከመስከረም 30 ጀምሮ ምስራቅ ጉጂ ማለት ነው ኡራጋ ወረዳ የኦፌኮ ኮሚቴ አስተባባሪ አቶ ዋሬ ሎሎ የሚባል እስር ቤት ነው ያለው። አሁን ዛሬ እስር ቤት ነው ያለው። ደብዛቸው ደግሞ የጠፉ ሰዎች አሉ። እንደ ምስራቅ ወለጋ ዞን የማዕከላዊ ኮሚቴ አባል ነው አቶ ፍቃዱ አያና ፋጂ የት እንደደረሰ አይታወቅም። መለሰ ጫላ ጎባና ወረዳ ራብሻዋ ዞን ማለት ነው የት እንደተደረሰ አይታወቅም። መንግስት ምርጫውን ማከናወን የሚያስችል ሁኔታ አለ ያለው ምናልባት ለእያንዳንዱ ተቃዋሚ የፖለቲካ ፓርቲ ጥበቃ ሊያቆም ይሆናል ያሉት ጥሩነህ ጠቅላይ ሚኒስትሩ ምርጫ እንዲራዘም የተፈለገው የሽግግር መንግስት እንዲመሰረት ነው በማለት ላነሱት ሀሳብ የሽግግር መንግስት የሚያሾፉበት አይደለም ሲሉ ከንጉሱ ጊዜ ጀምሮ ይጠየቅ እንደነበር አስታውሰዋል። የሚያሾፉበት ነገር እኮ አይደለም። ይሄ የሽግግር መንግስት ከንጉሱ ጊዜ ጀምሮ ይጠየቃል። ለምንድን ነው የሚጠየቀው? ህዝብን የሚያረካ የተለያየ ሀሳቦችን የሚያስተናግድ ኢትዮጵያ ውስጥ ባለመመስረቱ ነው። በህዝብ ድምጽ የተመረጠ መንግስት ባለመፈጠሩ ነው። እስከዛ ድረስ ደግሞ እየተደጋገመ የሚጠየቅ እንጂ ህፃን ወይም እብድ ነገር ኖሮ አይደለም። የሚፈለገው መልስ አልተገኘም። ምርጫ በተያዘለት የጊዜ ሰሌዳ እንዳይካሄድ ጥያቄ አለማቅረቡን የሚናገረውና ጥያቄው መንግስት ምርጫ እስከሚደርስ ድረስ በሀገሪቱ የተለያዩ አካባቢዎች ያሉትን የሰላምና ጸጥታ ችግር እንዲፈታ መሆኑን ያነሳው ደግሞ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ነው። በጠቅላይ ሚኒስትሩ አንዳንዶች 30 ዓመት በኢትዮጵያ ፖለቲካ ውስጥ ተሳትፈው የማያውቁ እኛ እድል ሰተናቸው ከገቡ በኋላ ምርጫ እንደማይደረግ የሚያስቡ እንዳሉ እናውቃለን፣ ወደ መጡበት ይመለሳሉ እንጂ ምርጫው ይቀጥላል በሚል የተለያዩ ትችቶችን በምክር ቤት ያስተናገደው ፓርቲው ምርጫ ይራዘም ከተባለ እንኳን ለገዢው መንግስት እንጂ ለፓርቲዎች እንደማይጠቅም በማንሳት ያነሱት ከዝግጅት አንጻር ፓርቲው በሙሉ አቅም እየተዘጋጀ መሆኑን የተናገሩት የፓርቲው የህዝብ ግንኙነት ኃላፊ ይስሐቅ ወልዳይ ፓርቲው እርሳቸው እንዳነሱት የሀሳብ እጦት እንደሌለበት ጠቅሰው ነቀፌታውን ተከላክለዋል። ጠቅላይ ሚኒስትሩ ለንጽጽር ያቀረቧቸው የ6ኛው ዙርና የ92ቱ ምርጫን በሚመለከት የአብይ ንጽጽር ትክክል አለመሆኑን ጠቅሰው አጣጥለዋል። ምርጫ ማራዘም የሚለውን እውነትን እንነጋገር ከተባለ ይህንን የመንግስት ራሱ ወይም ገዢ መደቡን ወይም ብልጽግና ከመጋረጃው በስተጀርባ የሚያወራው ወሬ ለራሱ የሚጠቅመው እንደሆነ እናውቃለን። ምክንያቱም ምርጫ ማራዘም ለማን ነው የሚጠቅመው ከተባለ ለተቃዋሚዎች ሳይሆን ለገዢው ፓርቲ ወይም ደግሞ ለብልጽግና ሊጠቅም ይችላል። ስለዚህ ይሄ ከኢህአፓ በኩል ወይም ከተቃዋሚ በኩል ነው የመጣው እየተባለ ያለው በተለይ እንደ ኢህአፓውን ስናወራው ትንሽ ውሃ የማይቆጠር ወይም ደግሞ ትክክል ያልሆነ እያንዳንዱ እንቅስቃሴያችን እያንዳንዱ አቤቱታችን
ስጋታችን የገለጽነው ምርጫ ይራዘም የሚል አይደለም። ምርጫ ለማድረግ አስቻይ ሁኔታ የለም፣ አስቻይ ሁኔታ ይፈጠር ነው። እኛ በምርጫው እንሳተፋለን፣ ዝግጅታችን ሙሉ ነው። ኢህአፓና ሳወት ጠቅላይ ሚኒስተሩ በምክር ቤቱ ያነሷቸው ሀሳቦች ምንጫቸው ይጣራ፣ ከየት አመጧቸው ሲሉም ይጠይቃሉ። እንዴት ነው ከዘጠናዎቹ እናነጻጽረው? ዘጠናዎቹ እኮ ሀገራችን እኮ እርስ በርሱ እየተባጀ፣ እርስ በርሱ እየተናቆረ፣ እርስ በርሱ እየተገዳደለ ወይም ደግሞ በኢትዮጵያ በጀት የተገዙ ጀቶችን ህዝባቸውን እየጨፈጨፉ የነበረበት ሁኔታ አልነበረ። ስለዚህ የሚነጻጸርና ማይነጻጸር መለየት አለብን። ጠቅላዩ የሚነጻጸርና ማይነጻጸርን የለየው አይመስለኝ። በጣም ትልቅ ጥፋት ኢሰፓ አሁን ለምሳሌ አልተፈቀደም፣ አትገባም ተብሏል። በፓርላማ ግን ያው እንግዲህ ለፓርላማ አባላትን ፊት ለፊት ነው ቅጥፈት የተቀጠፈው ማለት ነው። ትናንት ኢህአፓ ለመታገል ቢገባም ቆርጦ በሚገባበትም ጊዜ ጦርነት ይቆም ባለበት ሰዓት መሪዎቹን ፕሬዝዳንቱ፣ ምክትሉ ፕሬዝዳንቱም ጭምር የታሰሩበት ሁኔታ ላይ ነበረው። ስለ ኤርትራ መንግስት አነሱና ኤርትራ ምርጫውን ይቆም ምናምን ስላለች ኢትዮጵያ ሶቨሬን ኢህአፓ በሉዓላዊነት አይደራደርም። እውነት እናውራ ከተባለ ከኤርትራ መንግስት ቅርበት ያለው ከኤርትራ መንግስት ቀለበት የተሳሰረው የጠቅላይ ሚኒስትሩ የሚመሩት ፌዴራል መንግስት እንጂ ኢህአፓ አይደለም። ጠቅላይ ሚኒስተሩ በማሳረጊያ ንግግራቸው በተሻለ መጠን የኛ ፓርቲ አባላት ግን የዘንድሮ ምርጫ ዲሞክራሲያዊ እንዲሆን ብቻ ሳይሆን ልዩ ልዩ ድምጾች እንዲሰሙ በኃላፊነት እንሰራለን፣ ጠቅልሎ የመውሰድ ፍላጎት እኛ ጋር የለም፣ በመደመር ነው ሁሉም ነገር የሚሆነው ሲሉ ተናግረው ነበር። አክለውም ምርጫን በዚህ ማየት ጥሩ ነው፣ እንደ ፓርቲ እንዘጋጃለን፣ እንደ መንግስት እንዘጋጃለን፣ የተሻለ ምርጫ እናካሂዳለን፣ ኢትዮጵያ ትቀጥላለች ማለታቸው የሚታወስ ነው። የተያዘው የ2018 ዓመተ ምህረት ከምርጫው ባሻገር ሀገራዊ ምክክር ኮሚሽን ውይይቱን ያካሂዳል ተብሎ የሚጠበቅበት መሆኑ ይታወቃል። ለዛሬ ያዘጋጀነው የማለዳ ትንታኔ በዚሁ ተቋጭቷል። ስለተከታተላችሁን አመሰገንን። ጤና ይስጥልኝ።